ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 28 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአገዛዙ ሰራዊት በታሪካዊቷ አትሮንስ ማርያም ላይ በሰነዘረው የመድፍ ጥቃት የደብሯን አስተዳዳሪ ጨምሮ 5 አገልጋዮች ሲገደሉ 26ቱ ደግሞ ሙትና ቁስለኛ መሆናቸው ታውቋል። ይህንንና ያውደ ግንባር መረጃዎችን ይዘናል። የኦሮሞ ነጻነት ሰራዊት በክልሉ ተፈጽመዋል ስለተባሉ ጥሰቶች ገለልተኛ ምርመራ እንዲካሄድ ታጣቂ ቡድኑ ጥሪ አቅርቧል። ሰሙታላችሁ። አገዛዙ ታሪካዊው የብሪቲሽ መጽሐፍ ቅዱስ ማህበር ህንጻን ለማፍረስ መዘጋጀቱ ተሰምቷል። አራቱ የትግራይ ፓርቲዎች በትግራይ ላይ የተጣለው ወታደራዊ ከበባን በመቃወም መግለጫ ሰጥተዋል። ዳግም ጦርነት ከተቀሰቀሰ መላ አፍሪካ ቀንድን ያናጋል ሲሉ ለዓለም አቀፉ ማህበረሰብ አስጠንቅቀዋል። ትራምፕ አሜሪካ ለዓለም ውለታ ውላለች ሲሉ ኤምሬትስ ደግሞ ዛሬ ብቻ 135 ድሮንና ሚሳኤል ተተኩሰውብኛል አለች። በመካከለኛው ምስራቅ ያለው ጦርነትና የኩዌት የነዳጅ ምርት ቅነሳ ዝርዝር መረጃ አለን። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአብይ አህመድ አገዛዝ ጥንታዊቷ አትሮኖስ ማረሚያ ቤተክርስቲያን ላይ ባደረሰው የመድፍ ጥቃት የደብሩ አስተዳደርን ጨምሮ በርካታ አገልጋዮች መገደላቸው ተገለጸ። ዛሬ የካቲት 28 2018 ዓ.ም ማርፈጃውን በጀነራል ዘውዱ ሰጣርግ የሚመራው የአገዛዙ መከላከያ ሰራዊት ታሪካዊቷ ታአካ ነገስት አትሮኖስ ማርያም ቤተክርስቲያን ላይ ተከታታይ የመድፍ ድብደባ ፈጽመዋል። በጥቃቱ ወቅት ከቤተ መቅደስ ውስጥ ስርዓተ ቅዳሴ በማከናወን ላይ የነበሩ የደብሩ አስተዳዳሪ ቆሞስ አባ ሞገስ ፍስሐ፣ አቃቢ እማሆይ ድንቄ ታከለ፣ ቀሲስ ክንፈ እርግብ አንዳርጌ እንዲሁም ዲያቆናት ህይወታቸው አልፏል። በአጠቃላይ 5 አገልጋዮች ሲገደሉ ከ21 በላይ ካህናትና ምዕመናን ከባድ የአካል ጉዳት ደርሶባቸዋል። ይህች ቤተክርስቲያን በአብርሃ አጽብሃ ዘመነ መንግስት የተመሰረተች በርካታ ነገስታት የነገሱባትና እጅግ ውድ የሆኑ የታሪክ ቅርሶችን የያዘች ሙዚየም ጭምር መሆኗ የሚታወቅ ነው። በሌላ በኩል በአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ 106ኛ ኮር ትናንት የካቲት 27 2018 ዓ.ም በጠላት ላይ አመርቂ ድል አስመዝግበዋል። ከጋሸና ወደ መቄት በመጓዝ ላይ በነበሩ የአገዛዙ ወታደሮች ላይ ገጣጤት ተብሎ በሚጠራው አካባቢ በተፈጸመ የደፈጣ ጥቃት 3 ወታደሮች ሲገደሉ 5ቱ ደግሞ ክፉኛ ቆስለዋል። የኮሩ ህዝብ ግንኙነት እንደገለጸው ጥቃቱ የአገዛዙን ወታደራዊ እንቅስቃሴ ሙሉ በሙሉ ያደናቀፈ ነበር። በተያያዘ በሜጫ፣ በጃዊ፣ በዳንግላና በመራዊ ግንባሮች የደረሰባቸውን ሽንፈት ያዩ የአገዛዙ መከላከያና የአድማ ብተና አባላት ስናይፐርና ሙሉ ትጥቃቸውን በመያዝ እጃቸውን ለፋኖ እየሰጡ ይገኛሉ። በአፋብን ቴዎድሮስ እዝ 105ኛ እና 206ኛ ኮርን የተቀላቀሉ ከ6 በላይ አባላት በርካታ ጓዶቻችንን አጥተን ተርፈን ወገናችንን በመቀላቀላችን እድለኛ ነን ሲሉ ገልጸዋል። በተመሳሳይ በሚኒሊክ እዝ ስር በሚንቀሳቀሰው የ83ኛ ክፍለ ጦር የሻለቃ ዘመቻ መሪውንና ኦፕሬተሩን ጨምሮ 4 ከፍተኛ አመራሮች ከነሙሉ ትጥቃቸው ልዩ ዘመቻ መምሪያውን ተቀላቅለዋል። የኦሮሞ ነጻነት ሰራዊት የአምነስቲን ሪፖርትን ያስተባበለ ሲሆን ገለልተኛ ምርመራ እንዲደረግም ጥሪ አቀረበ። የአምነስቲ ኢንተርናሽናል የቅርብ ጊዜ ሪፖርትን ተከትሎ የኦሮሞ ነጻነት ሰራዊት የተሰነዘረበትን ክስ ማስተባበያ ሰጥቷል። ታጣቂ ቡድኑ በምዕራብ ኦሮሚያ በሴቶች ላይ ተፈጽሟል የተባለውን የቡድን አስገድዶ መድፈርና የወሲብ ባርነት ወንጀል ከፍተኛ የአሰራር ግድፈት ያለበትና እውነታን ያላገናዘበ ሲል አጣጥሎታል። የኦሮሞ ነጻነት ሰራዊት በማህበራዊ ትስስር ገጾቹ ላይ ባወጣው መግለጫ አምነስቲ ያወጣው ሪፖርት የምርመራ ጉድለት ያለበት መሆኑን ገልጿል። ቡድኑ እንደሚለው ሪፖርቱ ወንጀሉን የፈጸሙ አካላትን በማያሻማ መልኩ ለመለየት አልቻለም። ማንኛውንም አይነት በጾታ ላይ የተመሰረተ ጥቃትን እንደሚኮንን የገለጸው ቡድኑ በሰላማዊ ሰዎች ላይ የተፈጸመው ጥሰቶችን የመሰነድ ጥረቶችን እንደሚደግፍ ቢገልጽም የአምነስቲ ሪፖርት ግን እውነታውን ያዛባ ነው ሲል ተቃውሞታል። በኦሮሚያም ሆነ ከዚያ ውጪ በሴቶችና በልጃገረዶች ላይ የሚፈጸም ማንኛውም የወሲብ ጥቃት በጽኑ ሊወገዝ የሚገባ ግፍ መሆኑን በመግለጫ የጠቀሰ ሲሆን ጉዳዩ በገለልተኛ አካል እንዲመረመርና ጥፋተኞች ለፍርድ እንዲቀርቡ ጥሪ አቅርበዋል። በሰላማዊ ሰዎች በተለይም በሴቶች ላይ የሚፈጸሙ ወንጀሎች ሊካዱ ወይም ሊቃለሉ እንደማይገባ ያመነው ቡድኑ ሆኖም ግን አምነስቲ ወንጀሉን እኛ ላይ መለጠፉ ተቀባይነት የለውም የሚል አቋም ይዟል። ይህ የኦነግ ምላሽ የወጣው አምነስቲ ኢንተርናሽናል የመከላከያ ሰራዊት አባላትና የኦሮሚያ ነጻነት ሰራዊት ታጣቂዎች በጋራና በተናጠል በሴቶች ላይ አሰቃቂ ወንጀል ፈጽመዋል ብሎ በዘገበ ማግስት ነው። ታጣቂ ቡድኑ ገለልተኛ ምርመራ ይደረግ ማለቱ አገዛዙ በራሱ መዋቅር ውስጥ ያሉትን ወንጀለኞች ለመሸፈን የሚያደርገውን ጥረት የማያጋልጥና እውነተኛ ወንጀለኛ ማን እንደሆነ ለዓለም አቀፉ ማህበረሰብ ግልጽ እንዲሆን በር የሚከፍት ነው ተብሏል።
በቅርስነት የተመዘገበው ጥንታዊው የብሪቲሽ መጽሐፍ ቅዱስ ማህበር ህንፃ በአገዛዙ ሊፈርስ እንደሆነ ተገለጸ። የአብይ አህመድ አገዛዝ የኮሪደር ልማት በሚል ስም የአዲስ አበባን የታሪክ አሻራዎችና ቅርሶች የማጥፋት ዘመቻውን ቀጥሎበታል። ሮሃ ቲቪ ከመሰረት ሚዲያ ባገኘችው መረጃ መሰረት በፒያሳ አምፒር ሲኒማ አቅራቢያ የሚገኘውና በቅርስነት የተመዘገበው ባለመቶ ዓመቱ የብሪቲሽ መጽሐፍት ቅዱስ ማህበር ህንፃ እንዲፈርስ ትዕዛዝ ተላልፎበታል። ይህ ህንፃ በ1920ዎቹ መጀመሪያ በንጉሰ ነገስት አጼ ኃይለ ሥላሴና በእንግሊዝ መንግስት መካከል በነበረው ጥብቅ ወዳጅነት ምክንያት በተሰጠ ቦታ ላይ በእንግሊዞች የተገነባ ነው። ቱዶር በተባለ ጥንታዊና ውብ የስነ ህንፃ ጥበብ ያጌጠው ይህ ህንፃ ልክ ከዛሬ 100 ዓመት በፊት በ1926 እንደ አውሮፓውያን አቆጣጠር በሩን ሲከፍት መጽሐፍ ቅዱስን በማተምና በማሰራጨት ረገድ ትልቅ የታሪክ ድርሻ ነበረው። በአሁኑ ወቅት ሸዋ ሆቴል በሚል ስያሜ የሚታወቀውና በንግድ ስራ ላይ የዋለው ይህን ህንፃ በአዲስ አበባ ከተማ በታሪካዊ ቅርስነት የተመዘገበ ቢሆንም አገዛዙ ግን ይህንን ታሪክ ሊቀብረው መነሳቱ ታውቋል። የፌዴራል ቤቶች ኮርፖሬሽን ህንፃውን ለተከራዩ ድርጅቶች በሰጠው የውል ማቋረጫ ደብዳቤ ህንፃው በኮሪደር ልማት ምክንያት እንደሚፈርስ ገልጿል። ይሁን እንጂ የአዲስ አበባ ባህልና ኪነ ጥበብ ቢሮ ይህንን ውሳኔ በመቃወም ጽፏል። ቢሮ በደብዳቤው ላይ ቅርሶቹ ለምተውና ታድሰው የአካባቢው መልካም ገጽታ በሆኑበት ሰዓት ከቢሮው እውቅና ውጪ ሶስተኛ ወገን ጋር ለማፍረስ የተሄደበት ሂደት ከህግ ውጪ ነው ሲል አሳስቧል። ጉዳዩ የሚያሳስባቸው የቅርስ ተቆርቋሪ አዛውንቶች ለመሰረት ሚዲያ በሰጡት ቃል ህንፃውን ለማፍረስ ዝግጅት ተጠናቋል፣ ከዛሬ ነገ በግብረ ኃይል መተው ያፈርሱታል ብለን በከፍተኛ ስጋት ላይ ነን ብለዋል። አገዛዙ በልማት ስም የከተማዋን ጥንታዊ ገጽታ የሚቀይሩ ዘመናዊና ነፍስ የሌላቸው ህንፃዎችን ለመገንባት ሲል የትውልድ መሸጋገሪያ የሆኑ ቅርሶችን መጥረጉን ቀጥሏል። ይህ ታሪክ ያለው ቅርስ መፍረስ የአዲስ አበባን ታሪክ ከመደምሰስ ባለፈ በሀገሪቱ ያለውን የቅርስ ጥበቃ ህግ አገዛዙ ራሱ እየጣሰው መሆኑ ያሳያል። በትግራይ ክልል የሚንቀሳቀሱ 4 ተቃዋሚ ፓርቲዎች የፌዴራል መንግስቱ በትግራይ ላይ የጣለውን ወታደራዊ ከበባና የኢኮኖሚ እቀባ እንዲያነሳ ለዓለም አቀፉ ማህበረሰብ ጥሪ ያቀረቡ። ሮሃ ቲቪ ከፓርቲዎቹ መግለጫ እንደተመለከተችው ህወሓት፣ ባይቶና፣ ውድብ አክሱማይት፣ ዋይላና ሲምባ ዴሞክራሲያዊ ፓርቲ በጋራ በመሆን ለታላላቅ ሀገራትና ዓለም አቀፍ ድርጅቶች ደብዳቤ ጽፈዋል። ፓርቲዎቹ ለአሜሪካ፣ ለብሪታንያ፣ ለአውሮፓ ህብረት፣ ለተመድ፣ ለአፍሪካ ህብረት እንዲሁም ለኬንያ፣ ደቡብ አፍሪካና ናይጄሪያ በላኩት ደብዳቤ የፌዴራል መንግስቱ በትግራይ ላይ የጣላቸውን ገደቦች እንዲያነሳ ግፊት እንዲደረግ ጠይቀዋል። በተለይም በጀት፣ ባንክ፣ ነዳጅ፣ ትራንስፖርት፣ ንግድና መሰረታዊ ሸቀጦች ላይ የተጣሉት እቀባዎች ያለምንም ቅድመ ሁኔታ እንዲነሱ ፓርቲዎቹ በጥብቅ አሳስበዋል። በደብዳቤው ላይ እንደተመለከተው ተፈናቃዮች ደህንነታቸውና ክብራቸው ተጠብቆ ወደ ቀያቸው እንዲመለሱ ዓለም አቀፉ ማህበረሰብ ድጋፉን እንዲሰጥ ተጠይቋል። በተጨማሪም የትግራይ ህገ መንግስታዊነት ወደ ነበረበት እንዲመለስና የፌዴራል መንግስቱ ከትግራይ ባለስልጣናት ጋር ወደ ንግግር እንዲመጣ ግፊት እንዲደረግ ፓርቲዎቹ ጥሪያቸውን አቅርበዋል። ፓርቲዎቹ በመግለጫቸው በፌዴራል መንግስቱና በትግራይ መካከል ዳግም ጦርነት ከተቀሰቀሰ ግጭቱ በሁለቱ አካላት መካከል ብቻ የሚወሰን ሳይሆን መላ ኢትዮጵያንና የአፍሪካ ቀንድን ቀጠና የሚያካትት መጠነ ሰፊ ቀውስ ሊሆን እንደሚችል አስጠንቅቀዋል። የማስጠንቀቂያ የወጣው ትናንት የህወሓት ምክትል ሊቀመንበር የፌዴራል መንግስት በትግራይ ላይ ጦርነት ለመክፈት እየተዘጋጀ ነው ሲሉ በገለጹ ማግስት መሆኑ የቀውሱን አሳሳቢነት ይበልጥ አጉልቶታል። በአሁኑ ወቅት በትግራይና በአብይ አገዛዝ መካከል ያለው ውጥረት ከፍተኛ ደረጃ ላይ መድረሱም ታውቋል። ኤምሬትስ ከኢራን በተሰነዘረ ድሮንና በሚሳኤል ስትደበደብ ትራምፕ ለዓለም ውለታ ውለናል ሲሉ መግለጫ ሰጥተዋል። በመካከለኛው ምስራቅ የተቀሰቀሰው ጦርነት ኤምሬትስ ዛሬ ብቻ 16 ባለስቲክ ሚሳኤሎችና 119 ድሮኖች ተተኩሰውባታል። የኤምሬትስ መከላከያ ሚኒስቴር እንዳስታወቀው የአየር መከላከያ ስርዓቱ ከተተኮሱት 16 ባለስቲክ ሚሳኤሎች ውስጥ 15ቱን ማክሸፍ የቻለ ሲሆን ፍርስራሾቹም ባህር ላይ ወድቀዋል። ሆኖም ግን በዱባይ ዓለም አቀፍ አየር ማረፊያ ቅጥር ውስጥ በድሮን የተፈጸመ የሚመስል ጥቃት መድረሱን የሚያሳይ ቪዲዮ በስፋት እየተሰራጨ ይገኛል። ቢቢሲ ቬሪፋይ ባረጋገጠው በዚህ ቪዲዮ ላይ ከአየር ማረፊያው ተርሚናል አቅራቢያ ፍንዳታ ሲከሰትና አንድ ቁስ በከፍተኛ ፍጥነት ወደ ታች ሲወርድ ይታያል። ጥቃቱን ተከትሎ ኤምሬትስ አየር መንገድ ለተወሰኑ ሰዓታት ስራ አቋርጦ እንደነበር ታውቋል። የኢራን ጦርነት ከተጀመረ ወዲህ ባለው አንድ ሳምንት ውስጥ ብቻ በኤምሬትስ 3 ሰዎች ሲገደሉ 112 ሰዎች ደግሞ ቀላል ጉዳት ደርሶባቸዋል። ጦርነቱ ቀጠናውን እያናወጠው ባለበት በዚህ ወቅት
የኳታር የሀገር ውስጥ ጉዳይ ሚኒስትር የሀገሪቱ የጸጥታ ስጋት ደረጃ ከፍ ማለቱን ገልጾ ነዋሪዎች በየቤታቸው እንዲቆዩ አስቸኳይ መልእክት አስተላልፈዋል። እንግሊዝም በኳታርና በመላው ቀጠና ያለውን ጥበቃ ለማጠናከር 4 ተጨማሪ ታይፉን የጦር ጀቶችን ወደ ኳታር መላኳን ይፋ አድርጋለች። በሌላ በኩል የኩዌት መንግስታዊ ነዳጅ ኩባንያ በሆርሙዝ ስትሬት ላይ የተጋረጠውን ስጋት ተከትሎ በድፍድፍ ነዳጅ ምርትና ማጣራት ላይ የጥንቃቄ ቅነሳ ማድረጉን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ የከፈተችውን ጦርነት አስመልክተው በሰጡት አዲስ መግለጫ አሜሪካ ለዓለም ውለታ ውላለች ብለዋል። ትራምፕ ወታደራዊ ዘመቻውን ከ0 እስከ 10 ባለው መለኪያ ሲመዝኑት ስኬቱ 15 ደረጃ ላይ እንደሚገኝ በኩራት ተናግረዋል። እየሰጠነው ያለነው አገልግሎት ለመላው ዓለም ነው ያሉት ፕሬዝዳንቱ እስካሁን በተፈጸሙ ጥቃቶች የተገደሉትን የኢራን ባለስልጣናት እጅግ በጣም በሽተኛ የሆኑ ሰዎች ነበሩ በማለት አጣጥለዋቸዋል። ትራምፕ በፍሎሪዳ ባደረጉት ንግግር ባለፉት ጥቂት ቀናት ውስጥ ብቻ የአሜሪካ ጦር 42 የኢራን የባህር ኃይል መርከቦችን ማውደሙንና አብዛኛውን የአገሪቱን የአየር ኃይልና የቴሌኮሙኒኬሽን መሰረተ ልማት ጥቅም ውጪ ማድረጉን ገልጸዋል። ጥቃቶቹ በተለይ በኢራን የኑክሌር መርሃ ግብር ተቋማት ላይ ያነጣጠሩ መሆናቸውን የጠቆሙት ፕሬዝዳንቱ ቴህራን የኑክሌር ጦር መሳሪያ ባለቤት ለመሆን ተቃርባ እንደነበርና አሁን ግን ያ አቅሟ መክሸፉን አረጋግጠዋል። ፕሬዝዳንት ትራምፕ በግጭቱ ህይወታቸውን ያጡትን 6 የአሜሪካ ጦር አባላት አስክሬን ለመቀበል ወደ ዶቨር የአየር ኃይል ጦር ሰፈር እንደሚያቀኑ ተገልጿል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም የምሽት ዜናዎችን